ዛሬ እንግዲህ እንደ ጌታ ፈቃድ ልንካፈል ያሰብኩት ቃል ቀጣይ ክፍል ሉቃስ ምዕራፍ 3 ነው። ሉቃስ ምዕራፍ 3 ከቁጥር 1 ጀምሮ በጌታ በኢየሱስ ስም አነባለሁ። ጢባሪዮስ ቄሳር በነገሰ በ15ኛው ዓመት ይኸውም ጵንጢዮስ ጲላጦስ የይሁዳ ገዢ፣ ሄሮድስ የገሊላ አራተኛ ክፍለ ገዢ፣ ወንድሙ ፊልጶስ የኢጦሪያኖስና የጥራኮሪዶን የአራተኛ ክፍል ገዢ፣ ሊሳኒዮስም የሳባሊኒያስ አራተኛ ክፍል ገዢ በነበረበት ጊዜ ሐናና ቀያፋ ሊቀ ካህናት ሳሉ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። እርሱም ለኃጢአት ስርየት የሚሆን የንስሐ ጥምቀት እየሰበከ በዮርዳኖስ ወንዝ አካባቢ ወዳሉት ስፍራዎች ሁሉ መጣ። ይኸውም ነቢዩ ኢሳይያስ በመጽሐፉ እንዲህ ሲል በጻፈው ቃል መሰረት በበረሃ እንዲህ ብሎ የሚጮህ ሰው ድምፅ፣ የጌታን መንገድ አዘጋጁ፣ ጎዳናውን አቅኑ፣ ሸለቆ ሁሉ ይሞላል፣ ተራራውና ኮረብታው ሁሉ ዝቅ ይላል፣ ጠማማው መንገድ ቀና፣ ሸካራው ጎዳና ትክክል ይሆናል፣ የሰው ዘር ሁሉ የእግዚአብሔርን ማዳን ያያል። ዮሐንስም በእርሱ እጅ ሊጠመቁ የመጡትን ሰዎች እንዲህ ይላቸው ነበር፣ እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን መከራችሁ? እንግዲህ ለንስሐ የሚገባ ፍሬ አፍሩ። ደግሞም በልባችሁ አብርሃም አባታችን አለ ማለታችሁን አትጀምሩ። እግዚአብሔር ከነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንደሚችል እነግራችኋለሁና። አሁን እንኳ ምሳር በዛፎች ስር ተቀምጧል። መልካም ፍሬ የማያፈራ ዛፍ ሁሉ ተቆርጦ ወደ እሳት ይጣላል። ሕዝቡም ታዲያ ምን እናድርግ ብለው ጠየቁት። ዮሐንስም ሁለት ልብስ ያለው ምንም ለሌለው ያካፍል፣ ምግብ ያለውም እንዲሁ ያድርግ ብሎ መለሰላቸው። ቀረጥ ሰብሳቢዎች ሊጠመቁ ወደ እርሱ መጥተው መምህር ሆይ እኛስ ምን እናድርግ አሉት። እርሱም ከታዘዘላችሁ በላይ ቀረጥ አትሰብስቡ አላቸው። ወታደሮቹ ደግሞ እኛስ ምን እናድርግ ብለው ጠየቁት። እርሱም የማንንም ገንዘብ በግፍ አትንጠቁ፣ ሰውንም በሐሰት አትክሰሱ፣ ደሞዛችሁ ይብቃችሁ አላቸው። ሕዝቡ በጉጉት እየተጠባበቁ ሳሉ እርሱ ክርስቶስ ይሆንን እያሉ ሁሉም በልባቸው ስለ ዮሐንስ ያሰላስሉ ነበር። ዮሐንስ ለሁሉም እንዲህ ሲል መለሰላቸው፣ እኔ በውኃ አጠምቃችኋለሁ፣ ነገር ግን ከኔ የሚበረታ ይመጣል፣ እኔም የእርሱን የጫማ መሰሪያ መፍታት የሚገባኝ አይደለሁም። እርሱ በመንፈስ ቅዱስና በእሳት ያጠምቃችኋል። አውድማውን ፈጽሞ ለማጥራትና ስንዴውን ወደ ጎተራው ለመክተት መንሹ በእጁ ነው፣ ገለባውን ግን በማይጠፋ እሳት ያቃጥለዋል። ዮሐንስም ብዙ ሌሎች የምክር ቃላት ሕዝቡን እያስጠነቀቀ ወንጌል ሰበካቸው። ነገር ግን ዮሐንስ የአራተኛውን ክፍል ገዢ ሄሮድስን የወንድሙን ሚስት በነበረችው በሄሮድያዳ ምክንያትና ስለ ሌሎቹ ስራዎቹ በገሰጸው ጊዜ ሄሮድስ ይህን በሌላው ሁሉ ላይ በመጨመር ዮሐንስን ወህኒ ቤት አስገባው። በጣም በዚህ ጊዜ በቃ ጎበዝ ክርስቲያን የሚያደርገው ነገር ቤተ ክርስቲያን በምትከፍተው መንፈሳዊ የትምህርት መርሃ ግብር፣ ሳምንታዊ መርሃ ግብሮች ላይ ተገኝቶ እግዚአብሔርን ቃል የሚማር ይሄ ጊዜ በሞቅታ አናልፈውም። ይህን ጊዜ በእግዚአብሔር ቃል ግን እናልፋለን። አሜን። ሞቅታ የትም አይደርስም። የሚሞቅ ነገር መልሶ ምን ይላል? ይቀዘቅዛል፣ ይበርዳል። ሁል ጊዜ የማይበርድ በክርስትና መንገድ ላይ ጸንተን እንድንኖር በመከራ፣ በችግር፣ በደስታ፣ በሐዘን በየትኛውም መንገድ ጸንተን እንድንቆም የሚያደርገን የእግዚአብሔር ቃል። አሜን። ይህ ምን ይላል ጌታ ኢየሱስ? የእግዚአብሔርን ቃል ሰምተው የሚያደርጉ ቤታቸውን በምን ላይ የሰሩ ናቸው? በአለት ላይ። ንፋስም መጣ ወጀብም መጣ፣ በቃ ምንም ሊያደርገው አይችልም። ቤቱ ምን ላይ ተመስርቷልና። በቃ ይሄ ጌታ ቃል በአለት ላይ መመስረት ማለት ነው። የእግዚአብሔርን ቃል በዚህ ጊዜ መማር። ሌላው ምንም አይጠቅምም፣ ገለባ ነው። ማዕበልና ወጀብ ሲመጣ ያላገዋል፣ መሰረቱ ይናዳል፣ የተመሰረተበትም ሰው ክፉኛ ይወድቃል። ስለዚህ በእግዚአብሔር ቃል ላይ እንድንመሰረት እግዚአብሔር ይርዳን። በጣም የሚገርም ነው። ምዕራፍ 3 ላይ ሉቃስ ይህንን ታሪክ ይጽፍልናል። ምዕራፍ 3 ቁጥር 1 ጀምሮ በወቅቱ ስለነበረ በእስራኤል ምድር ላይ ስለነበረ የፖለቲካና የሃይማኖት መሪዎች ይጠቅሳል። ለምንድን ነው የሚጠቅሰው? እንደው ዝም ብሎ ነው የጠቀሰው? እስቲ እናንብበው። እንደዚህ ይላል። ጢባሪዮስ ቄሳር በነገሰ በ15ኛው ዓመት። ጢባሪዮስ ቄሳር በሉቃስ ወንጌል ጥናታችን ሁለተኛ ቄሳር ተብሎ የተጠቀሰው ሰው ይሄኛው ነው፣ ጢባሪዮስ ቄሳር። መጀመሪያ በዚህ በሉቃስ ወንጌል ውስጥ የምናገኘው ቄሳር ምዕራፍ 2 ላይ የምታገኙት አውግስጦስ ቄሳር ነው። ምዕራፍ 2 ቁጥር 1 የሕዝብ ቆጠራ አዋጅ ያወጀው ማለት ነው። ስለዚህ ይሄ ጢባሪዮስ ቄሳር የሚባለው ከአውግስጦስ ቄሳር ቀጥሎ የነገሰ፣ በዓለም ላይ ያን ጊዜ ሮም ነበር ገናና የነበረችው። ስለዚህ ዓለም ላይ ገናና በሆነችው ሮም መንግስት ላይ የተቀመጠ ትልቅ የፖለቲካ ስልጣን የተጎናጸፈ ሰው ነው ጢባሪዮስ ቄሳር።
ምናልባትም የሱን የጊዜ አቀማመጥ ስናጠና ከአጉስጦስ ቄሳር ከ16 ወይም ከ17 ዓመት በኋላ የነገሰ እንደሆነ ይታመናል። እንግዲህ አሁን ምዕራፍ 2 እና ምዕራፍ 3 መካከል በጊዜ አቀማመጥ ወደ 16 ወደ 15 ዓመታት ያህል ጊዜ እንዳለፈ እንገምት። እንዴት ነው የታሪኩ አቀማመጥ? አንዳንድ ጊዜ መጽሐፍ ቅዱስ ትኩረቱ ክስተቶች ስለሆነ የጊዜ ጉዳይ ዋናው ትኩረቱ አይደለም። ግን ታሪክን ስናጠና ጢባሪዮስ ቄሳር ከአጉስጦስ ቄሳር በኋላ የነገሰ ንጉስ እንደሆነ እናያለን። በዓለም ላይ ገናና በሆነው የሮም መንግስት ላይ የነገሰው ጢባሪዮስ ቄሳር ንጉስ በነበረበት ጊዜ ይላል ዓለማዊ ገጽታውን ያሳያል። ወረድ ይልና አሁን እኛ የምናጠናው ጌታችንና መድኃኒታችን ኢየሱስ ክርስቶስ የተመላለሰው በእስራኤል ምድር ስለሆነ ዙም ያደርጋል። ምንድነው ካሜራ፣ ዘመናዊ ካሜራ ዙም ማድረጊያና ዙም ኢን እና ዙም አውት የሚባል ነገር አለ አይደል? ወደ ውስጥ በደንብ አድርጎ እና ደግሞ ወደ ውጭ በደንብ አድርጎ ለማቅረብና ምን ለማድረግ ለማራቅ እንጠቀማለን። የትኛውም ካሜራ ሌንስ አለው ከፊት ለፊቱ የተቀመጠ ሹጥጥ ያለ አይታችሁታል። እና እሱ ዙም ማድረጊያ ማቅረቢያና ማራቂያ ነው። እና ከዓለም ይጀምራል። ጢባሪዮስ ቄሳር ንጉስ በነበረበት ጊዜ እንዲሁም ደግሞ ጴንጤናዊ ጲላጦስ ወደ ይሁዳ ይመጣል። ይሁዳ ገዢ በነበረበት ጊዜ ጴንጤናዊ ጲላጦስ ማለት ከታላቁ ሄሮድስ በኋላ የነገሰ ታላቁ ሄሮድስ ካለፈ በኋላ ሮማውያን በጢባሪዮስ ቄሳር ዕውቅና መሰረት ይሁዳን እንዲያስተዳድር የተላከ አሕዛብ ንጉስ ነው። ወይም ደግሞ አሕዛብ ንጉስ ማለት አይቻልም፣ መሪ ነው። ይሁዳ መሪ ነው። ማነው? ጴንጤናዊ ጲላጦስ። ሄሮድስ የትልቁ ሄሮድስ ልጅ በመጽሐፍ ቅዱሳችንን ስናጠና ሄሮድስ አንቲጳስ ተብሎ የሚጠራው የገሊላ አውራጃ ገዢ በነበረበት ጊዜ የሄሮድስ አንቲጳስ ወንድም ደግሞ የፊልጶስና የኢጡሪያኖስ የጠራኩኒዶን የአራተኛው ክፍለ ገዢ ሳለ ደግሞ የሶሪያ አውራጃ ላይ ደግሞ አንድ ስም ይናገራል። ቁጥር ፊልጶስ የጥራንቆ የአራተኛው ክፍለ ገዢ ሊሳኒዮስም የሳባለኒየስ የአራተኛው ክፍለ ገዢ በነበረበት ጊዜ ይላል። ስለዚህ ሲያስቀምጠው እንዴት ነው ሉቃስ የሚያስቀምጠው? በዓለም ላይ አንድ ንጉስ አለ፣ ከዛ በይሁዳ ላይ፣ ከዛ በገሊላ ላይ፣ ከዛ በፊልጶስ አካባቢ በሚገኙ እና ደግሞ ሶሪያ አካባቢ ላይ የነገሱ ንጉሶችን ስም ይጠቅሳል። ለምን ይህን መጥቀስ አስፈለገው? ይህን መጥቀስ ያስፈለገበት ምክንያት ብዙ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት እስራኤል የነበረችበትን የፖለቲካ ዘመን ለማሳየት ነው። እስራኤል በዚህ ጊዜ ሃይማኖታዊ ነፃነቷ በአንጻሩ የተጠበቀ ቢሆንም በአንጻሩ ፖለቲካዊ ነፃነት ግን አልነበራት። በሮማውያን ቀኝ ግዛት ስር የነበረችበት ወቅት ነው። ስለዚህ ወቅቱ የሚያስደስት ወቅት አይደለም ለእስራኤላውያን። በፖለቲካ ቀኝ ግዛት ውስጥ በነበሩበት ጊዜ ይላል። የፖለቲካ ስርዓቱ በአይሁዳውያን ሳይሆን በአሕዛብ ነገስታት እንዲሁም ደግሞ አሕዛብ ነገስታት በላኳቸውና በሾሟቸው ሰዎች በምትመራበት በዛ ጊዜ በጨለማ ወቅት ማለት ነው። አንድ ሀገር ፖለቲካዊ ነፃነቷን አታ በሌላ ሀገር ቀኝ ግዛት ውስጥ ሆና ስትመራ ህዝቡ ሊኖር የሚችለው አኗኗር መቼም መገመት አያቅተንም። የነፃነት ሽታን የሚናፍቅበት መቼ ነው ከዛ አይነቱ ጭቆና ነፃ መውጣበት ብሎ የሚያስብበት ነው። ቀኝ ግዛት ማንም ደስ ብሎት የሚቀበለው ጉዳይ አይደለም። በተለይ ደግሞ ለእስራኤላውያን እጅግ በጣም ከባድ ነገር ነው። ምክንያቱም እግዚአብሔር ነው ንጉሳችን ብለው የሚያስቡ ናቸው። ነገር ግን እግዚአብሔር እያለ አሕዛብ ያውም እኔን አምልኩኝ የሚል የአምላክ ልጅ ነኝ የሚል በመቅደሱ ምስሉን አስቀምጦ የኔ ምስል ሊመለክ ይገባል፣ ዕጣን ሊጤስለት ይገባል የሚል ንጉስ በላከው በሱ እየተመሩ እሱ በላከው በጲላጦስ እየተመሩ ያለበት ጊዜ በጣም ትልቅ ስብራት ያለበት ጊዜ ነው በፖለቲካው። ይሄ ፖለቲካውን ገጽታ ነው የሚያሳየን። ወርድ ይልና ደግሞ ቁጥር 2 ላይ ሐናና ቀያፋ ሊቀ ካህናት ሳሉ፣ ሊቀ ካህን ማለት የመቅደሱ አገልጋይ ነው። ሁለት ሰዎችን ይጠቅሳል ሉቃስ። ማንና ማን? ሐናና ቀያፋ። ሐና የሚባለው የቀያፋ ምናልባትም በሌላ ቋንቋ እንግለጸው ከተባለ ሐና የሚባለው ልጅ አለችው፣ ሴት ልጅ አለችው። የሱ ሴት ልጅ ያገባው ቀያፋ ይባላል። እንዳጋጣሚ ሆኖ የቀያፋ እንግዲህ በአማርኛ እንዴት ተብሎ እንደሚገለጽ አላቅም። ሰን ኢሎ ተብሎ ነው በእንግሊዘኛ የሚቀመጠው። የልጅ ምን ባል አይደል? ስለዚህ
የእስራኤል ምድር ላይ የሚገኘው የመቅደሱ አገልግሎትን ሐና የሚባለው ሰው ይመራ በነበረበት ጊዜ ከሱ ጋር አብሮ ደግሞ የልጁ ባል የሆነው ቀያፋ እሱም የሊቀ ክህነት ኦፊሱን ወይም ደግሞ የአገልግሎት ዘርፉን በሚመራበት ጊዜ ምናልባት ሁለት ሰው በአንድ ጊዜ ሊመራ አይችልም። አንዳንድ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ቀያፋ የሚባለው ከሐና ጋር በተጓዳኝ በተዘዋዋሪ ዝምድና ያለው ማለት ነው። ሊቀ ካህን በነበረበት ጊዜ ምንም እንኳን ሐና የሚባለው የሊቀ ክህንነትን ኃላፊነት የሚወጣበት ጊዜ ያበቃ ቢሆንም ግን ቀያፋ የሚባለው ሰው በሊቀ ክህንነት እያለ ሊረዳው ሊያግዘው እንደሆነ ይጠቀሳል። እና ሁለቱ የሊቀ ክህንነትን ስራ በሚሰሩበት ጊዜ እንግዲህ የፖለቲካውን አሳየ፣ የሃይማኖቱን ደግሞ ገጽታ አሳየ ሉቃስ። በዚህ ጊዜ በነገራችን ላይ የፖለቲካው በቀኝ ግዛት የነበረበት ወቅት በመሆኑ ትልቅ ሐዘን ነው እስራኤል ሕዝብ ውስጥ የገባው፣ ስብራት ነው። እግዚአብሔር እንዴት ትቶን ይሄዳል? ቅድም እንደተናገሩት። ሁለተኛው በፖለቲካው እንኳን በቀኝ ግዛት እያሉ ባለበት ሁኔታ ሃይማኖታቸው ራሱ አለን የሚሉት በነገራችን ላይ እስራኤላውያን የአይሁድነት ማተም ብለው ከሚያስረዱት ነገር መካከል መቅደሱ ነው። ሌላው የተመረጠ ሕዝብ መሆናቸው ነው። ሌላው መሬታቸው ነው። ሌላው ሕግ እያለን እንጠቅሳለን። እነዚህ በቃ የአይሁድነት ማተም የሚባሉ ናቸው። ከሁሉም በላይ ደግሞ መቅደሱ ትልቅ ስፍራ ነው። እግዚአብሔር በመካከላቸው የመኖሩ ማስረጃ መቅደሱ ነው። እና በመቅደሱ ውስጥ ሐናና ቀያፋ የሚባሉት የሊቀ ክህንነት ስራ እየሰሩ ነው። እነዚህ ሐናና ቀያፋ የሚባሉት በትክክል የሊቀ ክህንነትን ስራ ለመስራት የሚያስችል የዘር አመጣጥ የሌላቸው ሰዎች ናቸው። ታሪካቸውን ስናጠና ቢገርም የሊቀ ክህንነት ስራ የብሉይ ኪዳን መጽሐፍ ስናጠና ከሌዋይ ቤተሰብ ለሆነ ብቻ የተሰጠ ነው። ነገር ግን ይሄ አሁን ታሪክ በተጻፈበት ሉቃስ ምዕራፍ 3 በተጻፈበት ጊዜ ሮማውያን እስራኤልን በሚገዙበት ጊዜ ግን ከሌዊ ነገድ የሆኑ ወይም ደግሞ ዛዶቅ ከሚባሉ ሳዱቃይ ከሆኑ ቤተሰቦች የመጡ ሊቀ ካህናት እውነተኛ የሌዊ ዘር ያላቸው ሊቀ ካህናት ማገልገል ሲገባቸው እነሱ ገሸሽ ተደርገው ነገር ግን በፖለቲካ ላይ የተሾሙ ሰዎች በእጅ መረጣ ፈልጓቸው ለፖለቲካው ካላቸው ቅርበት የተነሳ የተሾሙ ናቸው ሐናና ቀያፋ። ስለዚህ ህዝቡ የሚያከብረው ትልቅ ሃይማኖታዊ ስፍራ ነው መቅደሱ። መቅደሱም እንኳን እውነተኛ በሆኑ አገልጋዮች በማይመራበት ጊዜ በጣም የሚያሳዝን በዝምድና እግዚአብሔር ያስቀመጠው ሌዋዊ ነው መቅደሱን ማገልገል ያለበት። ነገር ግን ለፖለቲካው ካላቸው ቅርበት የተነሳ ለሮም መንግስት ካላቸው ቅርበት የተነሳ ለሄሮድስ ካላቸው ቅርበት የተነሳ ለጲላጦስ ካላቸው ቅርበት የተነሳ የተሾሙ ናቸው እነዚህ ሐናና ቀያፋ የሚባሉ እውነተኛ ሊቀ ካህናት አይደሉም። እንደውም የመካከለኛው ዘመንን ታሪክ ስናጠና እነዚህ የክህነት አገልግሎት ላይ ሊቀመጡ ያልተገባቸው ሰዎች በቦታው በማገልገላቸው ምክንያት ከእስራኤል ምድር የተወሰኑ ሰዎች ይሄ ንጹህ የመቅደስ አምልኮ አይደለም፣ ያህዌ አምልኮ አይደለም፣ ራሳችንን እንለጥል፣ መሲሁ በእኛ በኩል ነው የሚመጣው እንጂ እንደዚህ በተበላሸ አገልግሎት አይመጣም ብለው ወደ ሙት ባህር አካባቢ የሰፈሩ የቁምራን ማህበረሰብ የሚባሉ አሉ። ይሄንን የመቅደስ አገልግሎት ተቃውመው ንጹህ ከሌዊ ነገድ የሆኑ ካህናት ነው ማገልገል ያለባቸው ሊቀ ካህናት ግን ሃይጃክ ተደርጓል። የመቅደሱ አገልግሎት ባልሆኑ ሰዎች ቁጥጥር ውስጥ ወድቋል። እውነተኛ የያህዌ አምልኮ እየተካሄደ አይደለም ብለው ራሳቸውን ለይተው መሲሁ በእኛ በኩል ይመጣል ብለው ቀኑን ሙሉ ጉን እያጠኑ ቀን ለሰሩት ኃጢአት ማታ ማታ የውሃ ጥምቀት እየወሰዱ ሕግ እያጠኑ የሚጠብቁ ቡድኖች ነበሩ። ትልቅ ጉዳይ ነው ይሄ ጉዳይ። ስለዚህ ምን አይነት ወቅት ነው ዮሐንስ የተነሳው መጥምቁ ዮሐንስ የተነሳው ከተባለ በፖለቲካው ስብራት አለ፣ በሃይማኖቱም ስብራት አለ። ፖለቲከኞች የእስራኤል ሕዝብ የኪዳን ምድር ሆኖ ሳለ ነገር ግን የኪዳን ሕዝብ በእግዚአብሔር ሊመራ እየተገባው እግዚአብሔር በሾማቸው ነገስታት ሊመራ እየተገባው የኪዳን ሕዝብ በአሕዛብ መሪዎች የሚመራበት እንዲሁም የቀረን ሃይማኖታዊ ጉዳይ ነው የመቅደሱ አምልኮ ነው እያሉ ባለበት ሁኔታ የመቅደሱም አምልኮ ባልሆኑ ሰዎች ቁጥጥር ውስጥ በወደቀ ጊዜ እንደዚህ አይነት ጭልመት ጊዜ የለም፣ ጨለማ ጊዜ በመንፈሳዊም በፖለቲካዊም ስብራት በሆነበት ጊዜ ጨለማ በሆነበት ጊዜ እንደዚህ ብሎ ይናገራል።
ሉቃስ ሲጽፍ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ በምድረ በዳ መጣ። ሃሌሉያ! በጣም የሚገርም ነው። እግዚአብሔር ሁሉ ጊዜ በአስቸጋሪ ጊዜ የሚጠቀማቸው ቅሬታዎች አሉት። ይሄንን ታሪክ ሳጠና እኔ የዚህ ዘመን ቤተክርስቲያን ነው ይበልጥ የምትታወሰኝ የምትከሰትብኝ። ምክንያቱም ብዙ የሃይማኖት መሪዎች በተለያየ መንገድ የሃይማኖትን ስፍራ ይዛሉ። ሊሰሩ የተገባቸውን ሳይሆን የሚሰሩት የራሳቸውን ጥቅምና ዝና ለማሳካት ባልተገባቸው ስፍራ ላይ ይቀመጣሉ። ጭንመት የሞላበት ጊዜ ነው የሚያስታውሰን። አንድ ተስፋ አለን የምንለው ሃይማኖታዊ ጉዳይ እንደው ቢሆን ብለን እናስብ ነው። ብያውን የዚህን ጊዜን አይደለም ማወር ቢሆን ብዬላስ በመንኖርበት ምድር ነፃነትን እየፈለግን ነፃነት አጣን እንበል። ለምሳሌ ነው ማለት በመንኖርበት ምድር ነፃነታችን እየተገፈፈ በስቃይና ፍትህ ተጓድሎብን እየኖርን ነው እንበል በአንድ ሀገር። በተመሳሳይ ደግሞ አንድ ተስፋ አለን። እግዚአብሔር ቤተክርስቲያን አገልግሎት ውስጥ የተሾሙ ሰዎች ከእግዚአብሔር ሐሳብ የራቁ ዓለማውያን መሆናቸው እየገባን ግን በዛ አይነት ሁኔታ ውስጥ ብንገኝ ምንድነው ልናስብ እንችላለን? እግዚአብሔር ቅሬታ የለውም ነው ልንል ምንችለው አይደል? የታል እግዚአብሔር እንላለን። ተስፋ የሚያስቆርጥ ሁኔታ ነው። እግዚአብሔር ግን ሁሉ ጊዜ እኛ በመናስበው መንገድ አይደል በማናስበው መንገድ ያዘጋጃቸው ሰዎች አሉ። አሜን። እግዚአብሔር የሚያዘጋጃቸው ሰዎች አንዳንድ ሰዎችን ለእንደዚህ አይነት አጣብቂኝ ጊዜ ያነሳቸዋል። ሊጠቀማቸው ምን ይላቸዋል? ያነሳቸዋል። ይሄ የእግዚአብሔር ቋንቋ የእግዚአብሔር ቃል ወደ ዘካርያስ ልጅ ወደ ዮሐንስ መጣ የሚለው የብሉይ ኪዳን ነቢያት የእግዚአብሔር መልእክት ሲመጣላቸው የብሉይ ኪዳን የነቢያት መጽሐፍ ሲጽፉ ያንን አይነት አገላለጽ ተከትሎ የተጻፈ ነው። ልክ እንደ ብሉይ ኪዳን አይነት ነቢይ ነው እያለን ነው ሉቃስ ዮሐንስ የሚባለው። በነገራችን ላይ ይሄ ታሪክ በጣም ቀላል ታሪክ አይደለም። የዮሐንስን አገልግሎት ማርቆስ ሲጽፈው ከሚልኪያስ በኋላ እግዚአብሔር መናገር አቁሟል። በኤልያስ መንፈስ አንድ መልእክተኛ ልካለው አለ። 400 ምናምን ዓመታት እግዚአብሔር ነቢይ ሳይልክ ጸጥ ያለበት ጊዜ ነው። ማርቆስ ይህን ታሪክ ሲጽፍ እንዴት አድርጎ ነው የጻፈው? ልክ ኢየሱስ ሲመጣ ሰማይ ተቀደደ ይላል። እግዚአብሔር ይመስገን። መናገር እግዚአብሔር ለ450 ዓመታት ያልተናገረው እግዚአብሔር አራሳው ላክልን ብሎ የእስራኤል ሕዝብ በሚናፍቅበት በዛ ጊዜውን ጠብቆ እግዚአብሔር ታሪኩን ሲጽፍ ማርቆስ ምን ብሎ ሰማያት ተቀደዱ፣ የእግዚአብሔር መንፈስም በኢየሱስ ላይ በርግብ መልክ ምን አለበት? እግዚአብሔር ከዛ በኋላ መናገር ጀመረ። የምወደው ልጄ መናገር ጀምሮ በማን? በኢየሱስ። ይገርም። በኢየሱስ ይናገር ዘንድ ግን እውነተኛ ነቢይ ከኢየሱስ በፊት ተልኳል። በጭልመት ወቅት፣ በአስቸጋሪ ወቅት። አንዳንድ ጊዜ ሲጨልም ሊነጋ ነው የሚባለው የሀገራችን ቋንቋ እውነትነት አለው። በነገራችን ላይ አንዳንድ ጊዜ በዚህም ስናይ ምንም አይነት ተስፋ የማይሰጥ ሁኔታ ውስጥ ስንሆን እግዚአብሔር አንዳች ያሰበው ነገር እንዳለ ልናስብ ይገባል። ይህ ትልቅ ማጽናኛ ነው ወገኖቻችን። እግዚአብሔር ምን አለው? ዓላማ፣ ምክንያት አለው። ዮሐንስ ጋር እግዚአብሔር ቃሉን ላከ። እግዚአብሔር ሰዎች አሉት። ኤልያስ ምንድነው ያለው በብሉይ ኪዳን? በቃ አለ፣ ከኔ ውጭ ማንም የለም፣ እኔ ብቻ ቀረው አለ። በቃ ሁሉም አንተን ትተዋል፣ አንተን የፈለኩት እኔ ብቻ ነኝ፣ እኔም ይሄው መከራ ደርሶብኛል፣ ፈርቼ ተሸሽጌያለሁ፣ የምታደርገውን እንግዲህ ያለዋል። እግዚአብሔር ኤልያስ የሚያስበው እሱም ብቻ ነው። ለእግዚአብሔር ኤልያስ ብቻ እንዳለ ነው። እግዚአብሔር ግን ገና ምርጦች አሉኛል። እግዚአብሔር እኔ ያስቀመጥኳቸው ሰዎች አሉኛል። አንዳንድ ጊዜ ተስፋ ቆርጠን እንዴት ነው በቃ እኔ ብቻ ቀረው ጭልመቱ ታይቶን፣ አንዳንድ ጊዜ ጭልመቱንም እኮ እግዚአብሔር አይናችን ከፍቶ ያሳየናል። ታውቃላችሁ፣ ታይቶን ወዴት ነው ምን ሄደው ተስፋችን ምንድነው በምንልበት ሰዓት አይዟችሁአችን እየመጣ አይዟችሁ ምን አለኝ እኔ ያዘጋጇቸው እውነተኛ የእምነት ተጋዳላዮች አሉኝ ይላል። አሜን። ሰዎች አሉት እግዚአብሔር። እንዳይመስላችሁ ለእግዚአብሔር ቤትም ሰዎች አሉት። ሁሉ ከእግዚአብሔር መንገድ የራቁ ሲመስለን በቃ ማንም ለእግዚአብሔር ጉዳይ ግድ አይለውም በምንልበት ሰዓት እግዚአብሔር
በማይታወቅ መንገድ በመካከላችን የሚያዘጋጃቸው ሰዎች አሉ። እነዚህ ሰዎች ደግሞ ተራ ሰዎች አይደሉም። የእግዚአብሔር ድምጽ ብርቅ በሆነበት ጊዜ ወደ እነሱ የሚመጣላቸው ሰዎች ናቸው። መጥምቁ ዮሐንስ እንደዛ ነው። የእግዚአብሔር ቃል ወደሱ መጣ፣ እንደዚህ ማለት ጀመረ። እርሱም ለኃጢአት ስርየት የሚሆን የንስሐ ጥምቀት እየሰበከ በዮርዳኖስ ወንዝ አካባቢ ወዳሉ ስፍራዎች ሁሉ መጣ። ይኸውም በነቢዩ በኢሳይያስ መጽሐፍ እንዲህ ተብሎ በተጻፈው ቃል መሰረት ነበር። እንዲህ አለ። ይሄ ሰው የእግዚአብሔር ቃል መጣለት ይላል። ምንድነው የመጣለት ቃል? ኢሳይያስ ምዕራፍ 40 ሄዳችሁ አንብቡት። በበራ እንዲህ ብሎ የሚጮህ ሰው ድምጽ፣ የጌታን መንገድ አዘጋጁ፣ ጎዳናውን አቅኑ፣ ሸለቆ ሁሉ ይሙላ፣ ተራራውና ኮረብታው ሁሉ ዝቅ ይላል፣ ጠማማው መንገድ ቀና፣ ሸካራው ጎዳና ትክክል ይሆናል። ምን እያለ ነው? ከዚህ በላይ ሸካራ አለ? እንደዚህ አይነት ጭልመት ጊዜ ከዚህ በላይ ሸካራ አለ? የለም። በዚህም በፖለቲካው በሃይማኖቱም ጭልመት የሞላበት ጊዜ ነው። ጎዳናውን አቅኑ፣ ጎዳናው ተበላሽቷል፣ አቅኑ እያለ የሚል ድምጽ ነው የመጣው። ሸለቆ ምን ይላል? ይሞላል። ተራራውና ኮረብታው ሁሉ ምን ይላል? ዝቅ ይላል። ጠማማው መንገድ ቀና፣ ሸካራውን ጎዳና ትክክል ይሆናል። የሰው ዘር ሁሉ የእግዚአብሔርን ማዳን ያያል። እግዚአብሔር ይመስገን። የመጥምቁ ዮሐንስ አመጣጥ ምንም እንኳን ስብራቱ ለእስራኤል ምድር ቢሆንም የመጥምቁ ዮሐንስ ምስክርነት ይመጣል የተባለው እሱ ለተሰበረው እስራኤል ብቻ ሳይሆን ኢየሱስ ጌታ ነው። ለተሰበረው የእስራኤል ሕዝብ ብቻ ሳይሆን ቁጥር 6 የሰው ዘር ሁሉ ይላል። ለሰው ዘር ሁሉ ማዳን የሚሰጠው ጌታ ይመጣል አለ። የእስራኤልን ምድር ስብራት ያሳየንና ነገር ግን በመጥምቁ ዮሐንስ አገልግሎት ምስክርነት ይመጣል የተባለው እሱ ለዓለም ሁሉ መዳን ነው ብሎ ደግሞ ይነግረናል። ይሄ አገላለጽ በጣም የሚገርም አገላለጽ ነው። ስለ ዮሐንስ ማቴዎስ ጽፏል፣ ስለ ዮሐንስ ማርቆስ ጽፏል፣ ስለ ዮሐንስ ጽፏል፣ ስለ መጥምቁ ዮሐንስ ማለት ነው። ሉቃስ የጻፈው ግን ይለያል። ሁሉም የጻፉትን ሄዳችሁ በንጽጽር ደርድራችሁ ለማጥናት ሞክሩ። ስለ መጥምቁ ዮሐንስ የጻፉት ማቴዎስ ሲጽፍ ኢሳይያስ ምዕራፍ 40 ከቁጥር 1 እስከ 2 ያለውን ብቻ ነው የጻፈው። ማርቆስም ዮሐንስም። ሉቃስ ግን ወረድ ብሎ ቁጥር 4 እና 5ን ጨምሯል የኢሳይያስ መጽሐፍ። ለምን ጨመረ? ምክንያቱም የሉቃስ ዓላማ ምንድነው? የሚተርክለት የጻፈለት ኢየሱስ የማን አዳኝ መሆኑን ማስረዳት። የዓለም ሁሉ ምን አዳኝ፣ ያንን ሊያሳካለት በሚችል መንገድ ኢሳይያስ 40 ይሄው የጠቀስኩላችሁ ንባብ ኢሳይያስ 40 ቁጥር 1 እስከ 5 ድረስ የሚገኝ ንባብ። ሌሎቹ እስከ 2 ድረስ ጽፈው ሉቃስ እስከ 5 ድረስ ጻፈ። ለምን? ኢየሱስ ክርስቶስ የሚተርክለት ኢየሱስ ለሁሉ የመጣ ምንድነው? አዳኝ ነውና። እና መጥምቁ ዮሐንስ ለዓለም የሚሆን እስራኤል በስብራት ውስጥ ባለችበት ጊዜ ሃይማኖታዊም ፖለቲካዊም ዓለም በተሰበረበትና ጭልመት በሞላበት ጊዜ እግዚአብሔር ለዓለም ሁሉ የሚሆን መዳን አምጥቷል የሚል ምስክርነትን እየመሰከረ መጣ ዮሐንስ። ግን ይሄንን መዳን ተቀበሉ ዘንድ መጀመሪያ ለአይሁድ ሕዝብ ነውና ይሄን መዳን ተቀበሉ ዘንድ እናንተ አይሁዳውያን በጠቅላላ ስሙኝ፣ የንስሐ ጥምቀትን ተጠመቁ አለ መጥምቁ ዮሐንስ። የንስሐ ጥምቀት ያስፈልጋል። ምክንያቱም የሚመጣው የዓለም አዳኝን ለመቀበል የሚያስፈልገው ቀዳሚ ነገር በንስሐ መውደቅ ነው። በዚህ የጨለማ ጊዜ ማንም ሊመካ አይችልም። አስቸጋሪ ጊዜ ነው። በሁለቱም በኩል ተስፋ አስቆራጭ ነው። በነገራችን ላይ አስተዋይ የሆነ ሰው ነገሮች ሁሉ የጨለሙ ሲመስሉት ወደ ራሱ ነው መመልከት ያለበት። መጀመሪያ ማድረግ ያለበት ምንድነው? በጌታ ፊት ንስሐ ነው መግባት ያለበት። የሚመጣው አዳኝ አለ። ከመምጣቱ በፊት ግን እኔ ተልኬያለሁ፣ መልእክቴ ለሱ ልጠቁም ነው፣ እሱ ልናገር ነው፣ ለሱ ልመሰክር ነው። በሌሎች ወንጌላት ላይ ድምጽ ብቻ ነኝ፣ መልእክቴ ደግሞ አንድ ነው። ንስሐ ምን በሉ ግቡ። ይኸውላችሁ ይሄ ንስሐ ግቡ የሚለውን ቋንቋ የአዲስ ኪዳን ምሁር ኤንቲራይት የተባለ ጸሐፊ ሲናገር እንደዚህ ይላል። ንስሐ ግቡ የሚባለው ከተለመዱ ኃጢአት የዕለት ተዕለት ኃጢአቶቻችሁ ተመለሱ የማለት ያህል ብቻ አይደለም ይላል። ምክንያቱም እነዚህ ሰዎች አይሁዳውያን የሚጠብቁት መሲህ
የተለያየ መሲ ይጠብቃሉ። ያን ጊዜ ፈሪሳውያን የሚጠብቁት መሲ ሌላ ነው። ሰዱቃን የሚጠብቁት አሁን የነገርኳችሁ በቁምራን ማህበረሰብ የሚባሉት በሙት ባህር ራሳቸው ለይተው የሚገኙ እነሱ የሚጠብቁት መሲ የተለያየ ነው። በመጀመሪያው ክፍለ ዘመን ጌታ ከመምጣቱ በፊት ብትኖሩ የምትጠብቁት መሲ ምንድነው ብትሏቸው እንደየ ሃይማኖቱ ክፍሉ የአይሁዳዊነት ሃይማኖት ናቸው። እንደዚህ አሁን የጠቀስኳቸው የሚጠብቁት መሲ ይለያያል እና የራሳቸው መሲን የሚጠብቁበት አጠባበቅ አላቸው። ፈሪሳውያን ብትጠይቁት የሚጠብቀው መሲ አይነት አለው። ፈሪሳዊም አሴናዊም ቀናዊም የሚጠብቀው አስተያየት የተለያየ ነው። የተለያየ መሲ ነው የሚጠብቁ። ግን የሚያነቡት አንድ የብሉይ ኪዳን መጽሐፍ ነው። ከኔ ጋር ናችሁ? የተለያየ አጠባበቅ ነው ያላቸው እና ንስሐ ግቡ የሚለው የመጥምቁ ዮሐንስ ምስክርነት እናንተ የምትጠብቁበት የመሲው አጠባበቅ መንገድ ልክ አይደለም። እኔ የምሰብከውን ምን በሉ ተቀበሉ። ንስሐ ግቡ ማለት ከናንተ ኤክስፔክቴሽን ውጡ ነው። ምክንያቱም እነዚህ ሰዎች የሚጠብቁት መሲ ሃይማኖቱንም ሪፎርም የሚያድስ ፖለቲካውንም የሚያድስ ነው የሚጠብቁት። ጦረኛ የሆነ ሊቀ ካህናቱን አናና ቀያፋን በአንዴ ካሉበት ስልጣን ወዲያው የሚገረስስ ሮማውያንንም በራሱ ጦር ሰራዊት የሚገረስስ በአንድ ጊዜ ስብራት የሚሉትን የሚያለቅሱበትን ጥያቄ የሚመልስና የራሱ መንግስት ምድራዊ መንግስት የሚመሰርት አይነት መሲ አድርገው ነው በአብዛኛው የሚስሉት። እና መጥምቁ ዮሐንስ መጣ፣ ንስሐ ግቡ፣ እግዚአብሔርን እናንተ በፈለጋችሁት መንገድ ልጠብቁት፣ እግዚአብሔር በወደደው መንገድ ነው የሚመጣው። እስቲ አሜን በሉ። ንስሐ ማለት ከራሳችሁ አጠባበቅ የመሲው አጠባበቅ ውጡ። ስለዚህ ነው የምሰብከው መሲ ምን አይነት መሲ እንደሆነ ነገራችኋለሁ። መጀመሪያ ግን ንስሐ ግቡ። ንስሐ እንድትገቡ ደግሞ የውሃ ጥምቀት ተጠመቁ። ሶስት ነገር ነው መጥምቁ ዮሐንስ ያገለገለው። አንድ ንስሐ ግቡ፣ የውሃ ጥምቀት ተጠመቁ፣ የንስሐ ፍሬ አፍሩ ነው። ሶስት ነገሮች። የውሃ ጥምቀት የኃጢአት ይቅርታ መስጠት የሚለው ሐሳብ በነገራችን ላይ ጌታ ኢየሱስ ጥምቀትን ባቋቋመበት ጊዜ የመጣ ጽንሰ ሐሳብ አይደለም። ቀድሞም በእስራኤል ምድር የነበረ ነው። ማንኛውም አይሁዳዊ በዕለት ተዕለት ኑሮ ውስጥ ኃጢአት የሰራ ሲመስለው ሚክቫ የሚባል በቤታቸው ደጃፍ ላይ ትንሽዬ ስዊሚንግ ፑል በእንግሊዘኛው የመዋኛ ገንዳ በውሃ የተሞላ የመዋኛ ገንዳ አለ። ሁሉ ጊዜ በዛ እየገቡ ይታጠባሉ፣ ራሳቸውን ያነጻሉ። በተለያየ መንገድ የረከሱ ሲመስላቸው ስለዚህ ይሄ የውሃ ጥምቀት እንደው ጌታ ኢየሱስ ቅርጹን ቀይሮ ክርስቲያናዊ ጥምቀት ምን ማለት እንደሆነ መሰረተ እንጂ ጥምቀት የሚባለው ሐሳብ ቀድሞ የነበረ ነገር ነው። ማንኛውም አሕዛብ የሆነ ሰው ወደ ይሁዲነት እምነት ለመምጣት ከፈለገ የመጀመሪያው የሚያደርገው ነገር ፕሮሲላይት ይባላል። የውሃ ጥምቀት ይወስዳል፣ ግርዘት ያካሂዳል። ከዛ በኋላ አዲስ ፍጥረት ሆነ፣ ወደ ይሁዲነት እምነት ተቀላቀለ ይባላል። መስዋዕት ያቀርባል፣ አይሁዳዊ ተብሎ ይቆጠራል። ስለዚህ ወደ ይሁዲነት በዛ ጊዜ ጌታ ከመምጣቱ በፊት መቀየር የሚፈልግ ማንኛውም አሕዛብ አንዱ ማከናወን ያለበት ምንድነው? የውሃ ጥምቀት ነው እና የመንጻት ምልክት ነው፣ ከኃጢአት የመራቅ ምልክት ነው። አንድ አሕዛብ ወደ ይሁዲነት ለመምጣት፣ ሁለት አይሁዳዊ እንኳን ሆነው በየቀኑ ለሚሰሩት ኃጢአት ሚክቫ በእንብላችሁ የመዋኛ ገንዳ ሰውነታቸውን እየከተቱ ይጸዱ ነበር። በዚህ ይሄንን ነው የሚወስደው መጥምቁ ዮሐንስ። ምን ይላል? እኔ አጠምቃችኋለሁ፣ ግን ማጠምቃችሁ እናንተ የምትጠመቁትን አይነት የሚክቫ ሳይሆን እኔ ማጠምቃችሁ አይነት ጥምቀት ወደ ይሁዲነት ለመቀየር ለመምጣት አሕዛብ የሚጠመቁትን ጥምቀት አይደለም። እኔ ማጠምቃችሁ ጥምቀት የሚመጣውን መሲህ ራሱን በሚገልጥበት በዛ መንገድ እንድትቀበሉ ትችሉ ዘንድ የሚያዘጋጅ ጥምቀት ነው። የኃጢአት ይቅርታን የሚሰጥ ምንድነው? ጥምቀት ነው። የኃጢአት ይቅርታ ሲባል ምን አይነት ኃጢአት ሰርተዋል? ቀደም አውርቻለሁ። ታሪካዊ ዳራውን ሳወራ የሚጠብቁት አጠባበቃል። ከሱ ውጡ፣ ከሱ የመንጫ መንገድ ነው ብሎ መጥምቁ ዮሐንስ ሰበከ እና ይህን ሲሰብክ ህዝቡ መጣ፣ ግር ብሎ መጣ እና እንደዚህ ያለ ለህዝቡ ግር ብሎ ሲመጣ እናንተ የፉኝት ልጆች። ይሄ ገለጻ በጣም ጠንካራ ገለጻ ነው ወገኖች፣ በጣም ጠንካራ ገለጻ። የፉኝት ልጆች የሚለው እናንተ ፉኝት ናችሁ እያለ አይደለም፣ የፉኝት ልጆች ናችሁ እያለ ነው። በሌላ ቋንቋ የሰይጣን ልጆች፣ የዲያብሎስ ልጆች። ዮሐንስ ወንጌል ላይ ጌታ የሃይማኖት መሪዎችን ምን ብሏል? ፈሪሳውያንን የዲያብሎስ ልጆች ብሏቸዋል። ለምን ይሄን አላቸው? እነዚህ በህዝቡ መካከል ያሉ የፉኝት ልጆች ብሎ መጥምቁ ዮሐንስ የተቻቸው ሰዎች
ክርስቶስ ይመጣል ብሎ መጥምቁ ዮሐንስ የሚሰብክለትን መንገድ ያልተቀበሉ መቀበል የማይፈልጉ ግን በሕዝቡ ውስጥ ያሉ የሃይማኖት ሰዎች ናቸው ይላሉ ብዙ የመጽሐፍ ቅዱስ አዋቂዎች። የእፉኝት መቀየር ማትፈልጉ የሰይጣንን ስራ የምትደግሙ ራሳችሁ የእግዚአብሔር ሕዝብ እንደሆናችሁ የምታስቡ መሲሁ ሊመጣ ነው ንስሐ ግቡ ጥምቀት ተጠመቁ የንስሐ ፍሬ አፍሩ የሚለውን ስብከት ግን የማትቀበሉ ግን ሃይማኖተኛ መልክ ይሆናችሁ ያላችሁ የእፉኝት የሰይጣን ልጆች ናችሁ። የእግዚአብሔር አይደላችሁ። የአብርሃም ልጆች አይደላችሁ። ከሚመጣው ቁጣ እንድታመልጡ በዚህ አይነት መንገድ አይደለም ንስሐ የምትገቡት ማለት በግብዝነት አይደለም። ችግራቸውን ሲያብራራ ምን ይላል? እነዚህ ሰዎች የእፉኝት ልጆች ተብሎ የተጠቀሱ ሰዎች ምን አይነት ሰዎች ናቸው? አብርሃም አለን አባታችን ነው የሚሉ ናቸው። በደንብ ስሙኝ። እነዚህ ሰዎች ችግራቸው ይሄ ነው። ከአብርሃም አብራክ መገኘት አይሁዳዊ ሆኖ መገኘት የሚመጣውን መሲህ ለመቀበል በቂ ነው። ከመንገድ ተመልሶ ንስሐ ገብቶ የንስሐ ፍሬ ማፍራት አስፈላጊ አይደለም። አይሁዳዊ በመሆኔ የሚመጣውን መሲህ እንዲሁ መቀበል እችላለሁ ብሎ ማሰብ ነው። በዛሬ በአይሁዳዊነቴ ከአብርሃም በመገኘቴ የሚመጣውን መሲህ መቀበል የሚያስችል ቁመና ላይ ነኝ ብሎ ማሰብ ነው። እንደዚህ ያለ መጥምቁ ዮሐንስ ሲናገር አብርሃም አባታችን አለን ማለትን አትጀምሩ። ጠንካራ መልእክት ነው። በነገራችን ላይ ወንጌልና ሕግና ወንጌል የሚለውን ስብከት በትክክል የሚያስረዳን የሚያብራራልን የመጥምቁ ዮሐንስ ስብከት ነው። በነገራችን ላይ አብርሃም አባታችን ነው ማለትን አትጀምሩ። እግዚአብሔር ከነዚህ ድንጋዮችን እያሳየ ከነዚህ ድንጋዮች ለአብርሃም ልጆች ማስነሳት እንደሚችል ነግራቸዋለሁ። የአብርሃም ልጅነት ከሚመጣው ቁጣ ምን አይላችሁ አድናችሁ። ንስሐ ምን በሉ ግቡ። ወገኖቼ የእግዚአብሔር ሰው ነኝ ብሎ ማሰብ ከእግዚአብሔር ቁጣ አድንም። ሃይማኖተኛ ነኝ ብሎ ማሰብ ከእግዚአብሔር ቁጣ አድንም። በእግዚአብሔር ቤት እመላለሳለሁ ብሎ ማሰብ ከእግዚአብሔር ቁጣ አድንም። በነገራችን ላይ አድንም። የሚያድነው አንድ ነገር ምን እንደሆነ ታውቃላችሁ? ከትምክት መራቅ ነው። እነዚህ አይሁዳውያን ሰዎች ሃይማኖተኛ ሰዎች ናቸው። በሌሎች ወንጌላት ላይ ፈሪሳውያንና ጸሐፍት ሌሎችም ናቸው። በአብርሃም ልጅነታችን እንድናለን የሚሉ ናቸው። ዘረኞች ናቸው። እኛ ምርጥ ዘር ነን፣ በእግዚአብሔር የተመረጥን ዘር ነን። ከአብርሃም በመወለዳችን ብቻ የሚመጣውን መሲህ መቀበል የሚያስችል ቁመና አለን የሚሉ ናቸው። ትዕቢተኞች ናቸው። አይደለም፣ እንደዛ አይደለም። ይሄ በጣም ትልቅ አስደንጋጭ ንግግር ነው። በእስራኤል ምድር እንደዚህ አይነት ስብከት የሰበከ ሰባኪ የለም። ከአብርሃም ልጅነት ከአብርሃም አብራክ መገኘት ለአይሁድነት ትልቅ ጋራንቲ፣ ለአብርሃም እግዚአብሔር የገባው በረከት መካፈያ መንገድ ተብሎ ነው የሚታሰበው። ለአብርሃም የተገባው በረከት ምድርን የመውረስ በረከት ለኛ የሚሆነው የአብርሃም ልጆች በመሆናችን ነው ብለው የሚያስቡ ናቸው። ማንም ይሄን ተቃውሞ አያውቅም። እናንተ ለመጀመሪያ ጊዜ መጥምቁ ዮሐንስ ተቃውሞ በዚህ አይነት መንገድ መሲሁን መቀበል አትችሉም። ከዚህ ሰባራ ጨለማ ወቅት ማምለጥ የምትችሉት የአብርሃም ልጅ ነኝ በማለት አይደለም። ወገኖቼ ንስሐ ያስፈልጋል። ወገኖቼ አስቸጋሪ ጊዜ በምንሆንበት ወቅት እግዚአብሔር አይኖቻችንን አብርቶ ወደኛ መመልከት ምንችልበትን ጸጋ ያብዛል። ንስሐ መግባት በጣም አስፈላጊ ነገር። ማንም የቆመ ቢመስለው እንዳይወድቅ ምን ይላል እግዚአብሔር ቃል? ይጠንቀቅ። ዋስትና የለንም። የኛ አቋቋም፣ የኛ መንፈሳዊነት፣ የኛ ጥሩነት፣ የኛ በቤተ ቅድም ተገኙ ብያለሁ። እሱን እየተቃወምኩ አይደለም። በቤተ ክርስቲያን ታዳሚ መሆን ከእግዚአብሔር ቁጣ የማምለጫ ጋራንቲ አይደለም። በእግዚአብሔር ፊት ዘወትር በንስሐ ልንቀርብ ይገባል። አስቸጋሪውን ጊዜ ጨለማውን ጊዜ ማለፍ የምንችለው በምን ብቻ ነው? በንስሐ ብቻ ነው ወገኖች፣ በንስሐ ብቻ ነው። ንስሐ ግቡ። ንስሐ መግባት ብቻ የንስሐ ማስረጃው የውሃ ጥምቀት መውሰድ ነው። ገብታችሁ ስትወጡ ካላችሁ ኃጢአት ትነጻላችሁ። ግን በቂ አይደለም፣ ፍሬ ያስፈልጋል። ፍሬ ማታፈሩ ከሆነ በዛፍ ስር መጥረቢያ አለ፣ ትቆረጣላችሁ አለ መጥምቁ ዮሐንስ። ቀጥሎ
እግዚአብሔር ከፈለገ አብርሃም ልጆችን ከድንጋይ ማስነሳት ይችላል ብሎ ሲናገር በጣም ከባድ ንግግር ነው። እሱ ብቻ ሳይበቃ ደግሞ ፍሬ ማታፈሩ ከሆነ ተጠምቃችሁ እንኳን ፍሬ ማታፈሩ ከሆነ ዛፉን ሊቆርጥ የሚችል መጥረቢያ በዛፉ ስር ጸንቼ እስከ መጨረሻ መቆየት ይችላል የሚል ሰው እጅግ በጣም 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 ተላላ ሰው። ከእምነት ልንንሸራተት እንደምንችል ልናስብ ይገባል። ዕብራውያን ምዕራፍ 6 ላይ የተቀመጠው ንባብ ይሄ ነው። ዛሬ ጠንከር ያለ መልእክት እንደሆነ ይገባኛል። ከሚመጣው ዓለም መንፈሳዊ በረከት የተካፈሉ ትልቅ መንፈሳዊ ነገር ምዕራፍ 6 ሚሊዮን ብዙ ነገር ያወራል። በኋላ ግን የካዱትን በንስሐ መመለስ ምን አይቻልም ይላል። መንሸራተት የሚባል ነገር አለ። ቆም ያለው ማለት አይቻልም ወገኖች። አስተዋይ የሆነ ሰው ደራሱ ነው መመልከት ያለበት። የኛ መቆም ለኛ ድነት ዋስትና ሊሆን አይችልም። የክርስትና መንገድ በእኛም አልጀመርነው ቀድሞውንም ቢሆን በእግዚአብሔር ላይ ጥገኛ እንድንሆን ያድርገን። በተለይ በአስቸጋሪ በእንደዚህ አይነት ወቅት በእግዚአብሔር ላይ መደገፍ ይሁንልን። እነዚህ ሰዎች ከትዕቢት ጋር ያደረገ ትግል ነው። መጥምቁ ዮሐንስ በዚህ ዘመን ቢመጣ መጥምቁ ዮሐንስ እጅግ በጣም ብዙ ከባድ ተቃውሞዎች የሚገጥሙት ይመስለኛል። ምክንያቱም ንስሐ ግቡ፣ የንስሐ ፍሬ አፍሩ። የሱ ቋንቋ በዚህ ዘመን ቢገለበጥ ጌታን እናመልካለን ማለታችሁ ከእግዚአብሔር ቁጣ ለመዳን ዋስትና አይሆናችሁ። ንስሐ እንደገባ ሰው አይናችሁን በቃ በአይናችሁን ባይወጣ ጌታ ወይ ኃጢአት በማለት እንደዚህ በማለት አይደለም። ንስሐ ማለት ያቅጣጫ ምን ለውጥ ማድረግ ነው። ያካሄድ ለውጥ ማድረግ ማለት ንስሐ እንደዛ ይመስለናል። ንስሐ እንደዛ አይደለም ወገኖች። ንስሐ ያቅጣጫ ያካሄድ ምን እስቲ ለውጥ ነው በሉ። ለውጥ ነው እንጂ ማልቀስ ጥሩ ነው። ግን ማልቀሱ እነዚህ ሰዎች እኮ ጥምቀቱን ብቻ ቢጠበቁ ኖሮ በቃ ድናቸዋል ተርፋቸዋል ይላቸው ነበር። የንስሐ ፍሬ አፍሩ ነው ያላቸው። የንስሐ ፍሬ ግድ ነው። እግዚአብሔር የሚያየው ማልቀሳችንን ብቻ አይደለም። ማልቀሳችን ዋጋ የሚኖረው የንስሐ ፍሬ ስናፈራ ነው። ሜታኖያ ይሄ ንስሐ መግባት ማለት ሜታኖያ ለውጠት ማድረግ ማለት አቅጣጫ ለውጥ ማድረግ ማለት ያስተሳሰብ ለውጥ ማድረግ ማለት እንጂ ማልቀስ ምናምን መሬት ላይ መገላበጥ ምናምን ወንበር መስበር ወዘተረፈ አይደለም። ለውጥ ያካሄድ ለውጥ እግዚአብሔር ዛሬ የሚፈልገው ይሄንን ነው። ንስሐ ግቡ የሚል መልእክት ሲመጣ መልስ ያካሄድ ለውጥ ማድረግ ማለት እንደሆነ ልናውቅ ይገባል። ንስሐ መግባት የውሃ ጥምቀት መውሰድ ነው። የንስሐ ፍሬ ማፍራት ያካሄድ ለውጥ ማድረግ ነው። በምን ይገለጻል? እነዚህን ሶስት ነገሮች ተናግሬ ይጨርሳል። ህዝቡ መጡና ይሄን ሲሰብክ ጠንካራ መልእክት ደንግጠው እንደዚህ ያሉት ቆይ ያሉት ቁጥር 10 ምን እናድርግ ታዲያ ብለው ህዝቡ ጠየቁት ጌታ ኢየሱስ። ማን ነው? መጥምቁ ዮሐንስ። መጥምቁ ዮሐንስ ምን አለ? ሁለት ልብስ ያለው ምንም ለሌለው ምን ይበል? ያካፍል። ምግብ ያለው እንዲሁ ያድርግ ብሎ አዘዛቸው። ምን ሆኖ ነው? አንዱ የንስሐ መለኪያ ማሳያ በመጥምቁ ዮሐንስ ትምህርት ለጋስነት ነው። እኔ ለኔ ያለ ማለት ነው። ሁለት ያለው ልብስ አንዱን ይስጥ ይላል። ንብረት ያለው ያካፍላል። እንዴት ነው በንስሐ መመለስ ማለት ነው? ያለንን መስጠት ማለት ነው። አንዱ ብሏል እኮ ቸርቹ ስጡ፣ ለቤተ ክርስቲያን ስራ ስጡ ሲል አይሰጡም። የጅንጅብል መንፈስ አለ። ጅንጅብል በባህሪው ስታዩት ምን ያለ ነው? ቤተ ክርስቲያኑ ሰብሳቢ ያለ ዝም ብሎ ምንም ያደርግ የሚያጠራቅም በዚህም ያጠራቅማል፣ በዚህም ያጠራቅማል፣ በዚህም ያጠራቅማል፣ በዚህም ማጠራቀም ብቻ። እግዚአብሔር ይቅር ይበለው እንደዚህ አይነት ምን በል ሰጥ የንስሐ መገለጫው ይሄ ነው ያለው። ይሄ ነው ምንድነው ያለው? ሁለት ልብስ ያለው ማንም አንዱን ምን ይበል? ምግብ ያለው እንዲሁ ምን ያድርግ ያካፍል፣ ይስጥ አለ። አትቆልሉ አለ። የንስሐ መገለጫው አንዱ የተቆረሰ ህይወት ነው። እስቲ አሜን በሉ። ጌታ በዚህ አይነት መልኩ ወደኛ መጥቷል። የመጥምቁ ዮሐንስ የንስሐ ስብከት
የጥምቀትን እና ደግሞ ምንድነው የንስሐ ፍሬ መገለጫው የማካፈል ህይወት ነው። ራስን ለሌላው የመስጠት ህይወት ነው። እንደዚህ አይነት ህይወት አለን። እግዚአብሔር ይርዳን። የሚያካፍል የሚሰጥ ለሌላው የሚቆረስ ህይወት እግዚአብሔር የሚፈልገው ያንን ነው። አንድ አካፍሉ። ቀረጥ ሰብሳቢዎች ደግሞ መጡና ተመሳሳይ ጥያቄ ጠየቁት። መምህር ሆይ እኛስ ምን እናድርግ አሉት። ከታዘዘላችሁ በላይ ምን አትበለዋል? ቀረጥ አትሰብስበዋል። እነዚህ ቀረጥ ሰብሳቢዎች ትልቁ ችግራቸው በአይሁድ ማህበረሰብ ውስጥ የተገለሉ ናቸው። አንድን አካባቢ ወክለው ቀረጥ ለሮም መንግስት ይከፍሉና ከከፈሉት በላይ በከፈሉት ህዝብ ላይ ቀረጥ ጥለው እጥፍ ይቀበላሉ። ግልጽ ነው የምለው ነገር። አንድን አካባቢ ወክለው አካባቢው ክፈልልን አላላቸው። ወክለው ግን ለሮም መንግስት ይከፍላሉ ቀረጥ። ከዛ በምትኩ ደግሞ ወደ ህዝቡ መጥተው ከለሮም መንግስት አካባቢውን ወክለው ከከፈሉት በላይ ጥለው ቀረጥ ይሰበስባሉ። ምኖች ናቸው? ከልክ በላይ ምን የሚሉ ናቸው? የሚሰበሱ ናቸው። ባለጸጋ ናቸውና መጥምቁ ዮሐንስ ምን አላቸው? ደስ የሚል ነገር ነው የተናገረው። ከታዘዘላችሁ በላይ ቀረጥ ምን አትበሉ። ሁለተኛ ሆነስቲ ነው፣ ታማኝነት። የማካፈል ህይወት አንድ ነገር ነው፣ የንስሐ ፍሬ። ሁለተኛው ደግሞ ሆነስት መሆን፣ ታማኝ መሆን፣ አለማጭበርበር። እግዚአብሔር በእንደዚህ አይነት ህይወት ይባርካችሁ። የማያጭበረብር ታማኝ የሆነ ውስጡም ወጪውም የማይለያይ ማለት አንድ የሆነ ሆነስቲ እግዚአብሔር ይፈልጋል። በምን ወቅት? በጭልመት ወቅት። በምን ወቅት? ይሄም ሀገሩም ሃይማኖቱም በተመሰቃቀለበት ጊዜ፣ ጨለማ በሞላበት ጊዜ ምንድነው ማድረግ ያለብን? እግዚአብሔር የሚፈልገው ነገር የሚያካፍል ህይወት ይኖራችሁ። ደግሞ ታማኝ ሆነስት ሁኑ። እጥፍ ነገር ለማትረፍ አትሂዱ። ታማኝነት ይብቃችሁ አለ። እዛ ወታደሮች ደግሞ መጡ። እኛ ምን እናድርግ አሉት። ውትድርናችሁን ተው አላለም መጥምቁ ዮሐንስ። የሚገርም ነው። የማንንም ገንዘብ በግፍ ምን አትበሉ፣ አትንጠቁ። ምን አትበሉ? በግፍ አትንጠቁ። ብዙ በግፍ የሚነጥቅ ስላለ ማለት ነው። በግፍ አትንጠቁ። ሰውንም በሐሰት ምን አትበሉ፣ አትክሰሱ። ደሞዛችሁ ምን ይበላችሁ? ፍትህ አድርጉ ነው እያለ ያለው በአጭር ቋንቋ። የሰውን ገንዘብ በግፍ አለመውሰድ እንዲሁም ደግሞ በሐሰት ሰው ላይ አለመመስከር ፍትሃዊ ህይወት ይዞ መመላለስ ማለት ነው። እግዚአብሔር ፍትሃዊ ህይወት አሁንም ይስጠን። ፍትሃዊ የሆነ በሐሰት እየመሰከሩ ሰውን የሚበዘብዝ የተሰጠውን ስልጣን ላላግባብ የሚጠቀም ወዘተረፈ ፍትህን እያጓደለን ያለው። ፍትህ በራሱ የማን ባህሪ ነው? የእግዚአብሔር ባህሪ ነው። ይህንን ተናገረ። ወገኖቼ በንስሐ መመለስ ማለት መገለጫው እነዚህ ናቸው። በዮሐንስ ትምህርት ውስጥ የማካፈል ህይወት፣ ታማኝ የሆነ ምልልስ፣ እንዲሁም ደግሞ ለፍትህ ቦታ ያለው ኑሮ። ፍትሃዊ በተሰጣችሁ ስፍራ ላይ በምትኖሩበት አካባቢ፣ ለምሳሌ መንግስት ባለስልጣን ብትሆኑ፣ የወረዳ አስተዳደር ብትሆኑ፣ ወይም ደግሞ መስሪያ ቤት ኖራችሁ የምታስተዳድሩ ቢሆኑ ሰውን አታስጨንቁ። ይሄ የጨለማ ወቅት ንስሐ ግቡ ሲባል ከዚህ ቢያንስ እኛ ጨውነትና ብርሃንነት የሚገለጠው በዚህ ህይወት ነው። እግዚአብሔር ይርዳን። ጭልመት በሞላበት ጊዜ የተስፋ ጭላንጭል ከኛ ይገኝ ዘንድ እነዚህ ሶስት ነገሮች ልናደርግ ይገባል። እንደው ጊዜ የለኝም እንጂ ቀጥሎ መጥምቁ ዮሐንስ የተናገሩን ባብራራ ደስ ባለኝ ነበር፣ ግን በጣም ጊዜ ስለሄደ እዚህ ጋር አቆማለሁ። ምንድነው ዛሬ እግዚአብሔር የተናገረን ነገር? ምንድነው የተናገረን ነገር? ከመጥምቁ ዮሐንስ አገልግሎት እግዚአብሔር የተናገረን ትልቁም ነገር ወገኖቼ፣ በአስቸጋሪ ጊዜ እግዚአብሔር ለራሱ የሚሆኑትን ሰዎች ምን ይላል? ያዘጋጃል። እግዚአብሔር ምን አሉት? ቅሬታዎች አሉት። እግዚአብሔር ይመስገን። ስለዚህ ተስፋ አትቁረጡ። ተስፋ ብትቆርጡት በራሳችሁ ላይ ሆነ እንጂ በእግዚአብሔር ላይ አይሆን። እግዚአብሔር ያዘጋጃቸው ሰዎች ሁሉ ጊዜ አሉት። አሜን። ሰው ሁሉ እግዚአብሔርን ቢተው እግዚአብሔር የራሱ የሆኑ ሰዎች አሉት። ይሄን እንወቅ።
ተስፋ በምትቆርጡ የምታዩት ነገር ሁሉ ድብልቅልቅ ባለ ጊዜ አይናችሁ ወደ እግዚአብሔር ያማትር። አሜን። አለው እግዚአብሔር ሰዎች አሉት። እነዚህ ሰዎች ደግሞ አድርባይ አይደሉም። እንደ ቀያፋና አናንያ አይነት አታላዮች አይደሉም። ባልተሰጣቸው ስፍራ የሚቀመጡ አይደሉም። ከፖለቲካ ጋር አጓጉል ጥቅማ ጥቅም ለማግኘት የሚደራደሩ አይደሉም። መንፈሳዊ አገልግሎትን ለመያዝ ግልጽ ነው የምለው ነገር ቆራጦች ናቸው። መጥምቁ ዮሐንስ ቆራጥ አገልጋይ ነው። በፊቱ የነበሩ እነዚህ በጣም በአይሁድነታቸው የሚመኩ ሰዎች ፊት ሲቀርብ እግዚአብሔር የላከው ሰው በጭልመት ጊዜ እኮ የሚመጣ ሰው እኮ እንዴት ደስ እንደሚል ወደዚህ አይል አያከራክርም። አንድ ነው በቃ ግልጽ። ውስጡንም ጀርባውንም ፊቱንም ምኑንም ገልብጣችሁ ብታዩት አንድ ነው። ምንድነው የሚለው? ከሚመጣው ቁጣ ታመልጡ ዘንድ ማን ነገራችሁ? እናንተ ምኖች ግብዞች። ተደባልቆ መመለስ አይቻልም ከክፉ መንገድ። ስለዚህ የሚያስፈልገው ነገር 3 ነው። 1 የተካፈለ ህይወት ይኖራችሁ። 3ኛ